በዛሬው ዕለት ክፍል 2 እግዚአብሔር እንዴት በገነት የሚገድል ፍሬ ዛፍ ተከለ የሚለውን ክፍል 2 እናያለን። ባለፈው ለማስታወስ ያህል እግዚአብሔር በገነት ያንን ዛፍ የተከለው አንደኛ ሞት እንዳለ እንዲያውቁ፣ ሁለተኛ በእርሱ እንዲታመኑ፣ ሶስተኛ ደግሞ በእሱ እንዲደገፉ ነው ብለናል። ከዛው ጋር ያይዬ ሰይጣን ሔዋንን 3 ትምህርቶች አስተማራት ብዬ ነበር። አንደኛው ያስተማራት ትምህርት ከአዳም እንደማታንስ የግድ አዳም መታዘዝ እንደሌለባት አስረጃም ያቀረብነው ውበቷን እያሳየ አንቺን የመሰለ ውብ ከሱ በምንም መታንሽም እያለ ነበር። ይህ የመጀመሪያው ትምህርት ነው። ስለዚህ አንደኛው ትምህርት ምንድነው? አዳምን እንዳትታዘዝ፣ ከአዳም ምንም ሐሳብ እንዳትቀበል፣ የራሷን ሐሳብ ብቻ እንድትፈጽም ማሰልጠን ነበር። ሁለተኛው እግዚአብሔርን እንዳትታዘዝ ነው ያሰለጠናት። ምክንያቱም ምን አላት? ከፍሬው በበላችሁ ቀን ዓይኖቻችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሰይጣን አንዴ የሔዋንን ትኩረት ካገኘና ጆሮዋን ሰጥታ እንደምትሰማው ካረጋገጠ በኋላ ወደሚቀጥለው አጀንዳው ነው የዞረው። ይሄም እግዚአብሔርን እንዳትታዘዝ ማሰልጠን ነው። እግዚአብሔር እነሱ እንዳንሆን ነው የከለከለን። ስለዚህ እባብ ዛፉ ጋር በመሄድ የተከለከለው ዛፍ ጋር በመሄድ እየበላ ቆርጦ እየበላ ማለት ነው። የተከለከለውን ለነሱ የተከለከለውን ቆርጦ እየበላ እኔ ነኝ ከዚህ ፍሬ እበላለሁ፣ ምንም አልሆንኩም፣ ሞትኩ እንዴ አልሞትኩም እያለ ይበልጥ ያወዛግባት ነበር። መጀመሪያ ላይ እባብ ፍሬውን ሲበላ ሔዋን ካሁን ሞተ እያለች ትንቀጠቀጥ ነበር። እያደር ግን ምንም ለውጥ ሳታይበት ስትቀር ለቀጣዩ አጀንዳው ልቧን ወለል አድርጋ ከፈተች። ኋላም እግዚአብሔር ዋሽቶናል ማለት ነው። ታዲያ እባብ ለምን አልሞተም በማለት ጥያቄ ተፈጠረባት። እባብም ወይም ሰይጣን እኔም ፍሬ ከበላው በኋላ ያገኙትን ጥበብ ልንገርሽ፣ የተለየ ጣፋጭ ጣዕም ያለው ነው። አቤት ሲጣፍጥ ካሉት የዛፎች ፍሬዎች ሁሉ ይበልጣል። ሌላው ደግሞ አይኔ ተከፈተ። አሁን በዙሪያችን ያሉ መላእክትና እግዚአብሔርን በሩቅ ያለው በእነዚህ ከዋክብት ውስጥ ያሉ የከበሩ ነገሮችን እንዴት እንደምጠቀም አውቃለሁ። ለምሳሌ እግዚአብሔር አሁን ወደ እናንተ እየመጣ ነው። ስለኔ ክፋት በማስጠንቀቅ ፍሬውን እንዳትበሉና የእርሱ ባሪያዎች ሆናችሁ እንድትኖሩ አሁን መጥቶ ይነግርሻል ሲላት፣ እግዚአብሔርም ወዲያው ሲመጣ ነገሩ እውነት ሆኖ ስታገኘው ሞር ሰይጣንን እያመነች ሄደች ማለት ነው። በሌላ ጊዜ ደግሞ እኔ በጣም ጥበብ አገኘው፣ አንቺ ራሱ እንዴት እንደተፈጠርሽ ልንገርሽ፣ በአንቺ አፈጣጠር ላይ የተደረገው ግፍ ትክክል አይደለም። እናንተ እኮ ስለ ፍጥረት ዓለም የምታውቁት ጥቂት ነው። ሌሎች ፍጥረታት አሉ እኮ ከመላእክት ውጪ አንቺም አታውቂው። ትላንት ማታ በእኔ ጉዳይ ከአዳም ጋር ስትጨቃጨቅ ያልነበረ ሲላት ከው እያለች እንዴት አወቀ ስትል ፍሬውን በልቶ ጥበብ አግኝቶ ነው በማለት ይበልጥ በማስረጃ ውሸቱን እያጠናከረች ሄደች። በሂደትም ፍሬው ጥበበኛ እንደሚያደርግ አመነች። አይኗ ተከፍቶ በህዋ ውስጥ ያሉትን መላእክትና ተፈጥሮ፣ ከባህር ውስጥ ያለውን ተፈጥሮ ማወጓጓች። እንደ እግዚአብሔር ሙሉ እውቀት ፈለገች። እግዚአብሔር የሚለው ግን በበላሽ ቀን ክፋት ይገባብሽና ከኔ ዘንድ ትጣያለሽ ነበር። በዚያን ቀን እግዚአብሔርን ትሳደቢያለሽ፣ ባልሽን ትጣያለሽም ነበር እግዚአብሔር እያላት ያለው። ሰይጣን ግን እያላት ያለው ምንድነው? በበላሽ ቀን በነጻነት ያለ መሪ ትኖሪያለሽ፣ ጥበብ ተሞልተሽ ብዙ ታውቂያለሽ፣ ከእግዚአብሔር ሌላ ያሉ ፍጥረታትን ማለት አጋንንትንም ማለት ነው ታውቂያለሽ፣ ከእነርሱ ወዳጅ ትሆኛለሽ እያላት ነበር። እግዚአብሔር ግን ከፍሬው በበላሽ ቀን ትሞቻለሽ ሲላት ምን እያለ ነበር ብለናል? ክፋት ይገባብሻል፣ እግዚአብሔርን የምትሳደቢ፣ ባልሽን የምትጠይ ወዘተ ትሆኛለሽ እያላት ነበር። የሔዋን ውሳኔ ፍሬውን የግድ መብላት አለብኝ ወደሚል ሄደ። ያን ጊዜ ከአዳም እኩል ሆናለሁ፣ ማንንም አልታዘዝም፣ አይኔ ተከፍቶ አሁን
የማላየውን አያለሁ፣ የማላውቀውን አውቃለሁ። እንደ እግዚአብሔር መፍጠርና ማድረግን የሚያስችል እውቀት አገኛለሁ፣ የበለጠ ደስተኛ ሆናለሁ በማለት ወደ ሰይጣን ጉያ ገባች። ሶስተኛ ያስተማራት ትምህርት እሱን እንድታምን ነው ያደረጋት። መጀመሪያ አዳምን እንዳትታዘዝ፣ ሁለተኛ እግዚአብሔር እንድትጠራጠርና እንዳታምን፣ ሶስተኛ ሙሉ በሙሉ ሰይጣንን እንድታምን ነው ያስተማራት። እግዚአብሔር አትብሉ ያላችሁ ሁለታችሁንም ስለሆነ ብቻሽን መብላት ዋጋ የለውም አላት። ምክንያቱም እሷ ጓግታ ልትበላ ፈልጋ ነበር። ብቻሽን ከበላሽ ዋጋ የለውም፣ ስለዚህ መብላት ያለብሽ ከሱ ጋር ነው። አብራችሁ ከበላችሁ ነው የሚታዘዝሽ። አብራችሁ ካልበላችሁ ላንቺ ታዛዥ አይሆንም። የግድ መብላት አለበት ካንቺ ጋር። አንቺ ብቻ ጥበበኛ ኮንሽ እሱ ጥበብን ስለማያገኝ አይታዘዝሽም በማለት በተለያዩ መንገዶች እሱም የግድ መብላት እንዳለበት አሳመናት ማለት ነው። ሄዳ አዳምን ለማሳመን ጭቅጭቅና ጠብ ተጀመረ። ሐሳቧ ስለተመረዘ ሱተ የሚላትን ሐሳብ ልትሰማው አልቻለችም። እንደ ደሊላ ብትወደኝ ኖሮ ተበላ ነበር እያለች ነፍሱን አስጨነቀችው። በመጨረሻ ሚስቱን ለማስደሰት ሲል ለመብላት ወሰነ። የዛፉ ፍሬ ለመብላት መልካም፣ ለዓይን የሚያስደስት፣ ጥበብን ለማግኘት የሚያጓጓ እንደሆነ አየች ይላል። ዛፉን ሁል ጊዜ ታየው ነበር። ዛሬ ግን እባቡ አጠገቡ በመሆኑ ውበቱ የጨመረ መሰላት። ያን ጊዜ ጎመጀች፣ ቸኮለች። ከፍሬውም ወስዳ በላች። አቤት ሲጣፍጥ! አዳምም ሳይወድ በግዱ ሚስቱን ለማስደሰት ሲል ተቀብሎ በላ። አይኖቻቸውም ተከፈቱ። ግን ያዩት የእግዚአብሔርን ክብር ያለበትን ገነት ሳይሆን የተከፈተውን የሰይጣንን ዓለም ነበር። ሰይጣን ሐሳብ ላይ የሚያተኩረው የረከሰ ልባቸው ተከፈተ። እግዚአብሔር የፈጠረው ነገር እርኩስ ሆነባቸው። እሱም የመራቢያ አካሏ እሷም የመራቢያ አካሉ አስፈራቸው፣ አጸየፋቸው። ራቆታቸውንም መሆናቸውን ተገነዘቡ ይላል። ሰይጣን በባህሪው ሙሉ በሙሉ ክፉ ነው። መልካምን ነገር ማድረግ አይችልም። ካደረገም ከተፈጥሮ ሳይሆን መጨረሻው ክፉ ለሆነ አጀንዳ ነው። እግዚአብሔር ክፉ የሚመስል ነገር ቢያደርግ እንኳ ነገር ሁሉ ተጠቃሎ ለበጎ እንደሚሰራ እናውቃለን። ክፉ የሚመስል ነገር እግዚአብሔር ቢያደርግ ክፉ ነገር አያደርግም። ክፉ የሚመስል ነገር የሚጎዳ ነገር ቢያደርግ እንኳ መጨረሻ ዓላማው ለበጎ ነው። እግዚአብሔር አትብሉ ሲል እያለ ያለው እናንተ በባህሪያችሁ መልካም ናችሁ፣ ግን ደግሞ ፍጹም አይደላችሁም። ክፉን ለማስተናገድ ፈቃድ አላችሁ፣ ተጠንቀቁ። እኔ በባህሪ ከናንተ በተለየ ሁኔታ ፍጹም ነኝ እያላቸው ነበር። በበላችሁ ቀን ክፉ እውቀት ውስጣችሁ ይገባል። ባህሪያችሁ በክፉ ይበረዛል። ለክፉና ለመልካም የምትገዙ ትሆናላችሁ። ውስጣችሁ ከገባ ክፉ እውቀት የተነሳ በመጨረሻም ትሞታላችሁ። ሙሉ በሙሉ ከኔ ትለያላችሁ እያላቸው ነበር። ሰይጣን እያላቸው የነበረው ደግሞ ከፍሬው ብትበሉ እንደ እግዚአብሔር ክፉና መልካምን ታውቃላችሁ እያለ ነበር። ግን ውሸቱን ነበር። እግዚአብሔር ክፉና መልካምን ያውቃል፣ ግን ክፉ በእርሱ ላይ ተጽዕኖ የለውም። በአዳም ላይ ግን ተጽዕኖ አለው። ስለዚህ እንደ እግዚአብሔር ሊሆኑ የሚችሉት ክፉ ነገር እንዳለ በማወቅ እንጂ በክፉ ላይ በመሰልጠን አይደለም። እግዚአብሔር ክፉ ነገር እንዳለ ያውቃል፣ ክፉ ግን በሱ ላይ አይሰለጥንም። ሰው ልጅ ክፉ ነገር እንዳለ ያውቃል፣ በክፉ ላይ ግን መሰልጠን አይችልም። ክፉ ነው ወይም ክፋት ነው በሰው ላይ የሚሰለጥነው። ስለዚህ በጣም ተቃራኒ ነገር ነው። የሰይጣን ውሸት እንግዲህ ግማሽ እውነትም ነበረው ማለት ነው። አይናችሁ ይከፈታል አላቸው። ሰይጣን እንደ እግዚአብሔር ሁሉን ታውቃላችሁ ሲል እውነቱ አይናቸው ድሮም የተከፈተ መሆኑ ነው። ተከፍቶ ነበር። እግዚአብሔርን ክብር ለማየት የተከፈተ ነበር። ያልተከፈተው ክፋት ማዩበት አስተሳሰብ ነው። ይህም ሰይጣን የሆነ ነገሮችን ላለማየት የተዘጋ ነው። ጥላቻን፣ ክፋትን፣ መግደልን፣ ዝሙትን፣ ጣዖት አምልኮ፣ ውሸትን የመሳሰለውን አይረዱም፣ አያደርጉም፣ አያስቡም። ስለዚህ በዚህ አቅጣጫ ያለው አይናቸው ተዘግቶ ነበር። እንደ እግዚአብሔር አይናችሁ ተከፍቶ ሁሉን ታውቃላችሁ ሲል ይህም ውሸት ነው። እግዚአብሔር ርኩስ ነገር ሲያይ የሚረዳበት መንገድ ቁጣ ሲሆን
አዳም ግን ርኩሰትን ሲያይ ተስቦ ሄዶ መፈጸም ነው። አይናችሁ ይከፈትና ክፉን ነገር የማየት የመሳብና የማድረግ ባህሪ ያገኛቸዋል ማለት ነው። ሰው ይሳባል ማለት ነው ባየው ክፉ ነገር። እግዚአብሔር ግን ባየው ክፉ ነገር አይሳብም። ሰይጣን መልካምና ክፉን በማወቅ እንደ እግዚአብሔር ትሆናላችሁ ሲል እያለ ያለው እንደ እግዚአብሔር በዓለም ላይ ያለውን መልካም የሆነው የቱ ክፉ የሆነው የቱ እንደሆነ ታውቃላችሁ፣ ትለያላችሁ፣ በማንም አትታለሉም። ለምን ክፉ የቱ መልካም የቱ እንደሆነ ስለምታውቁ እያለ ነበር። አሁን ግን ክፉ ማን እንደሆነ፣ ማን እንደሚጎዳችሁ፣ ማን እንደሚጠቅማችሁ፣ በዚህ ዓለም ላይ ያሉ ነገሮች የትኛው ጥሩ የትኛው መጥፎ እንደሆነ አታውቁም። ስለዚህ የግድ እውቀት ያስፈልጋችኋል። መለየት ጸጋ ወይ የመለየት ጥበብ ይሰጣችኋል ነበር ያላቸው። እግዚአብሔር አዳም መልካምና ክፉን ለማወቅ በፍጥረት 3:22 ላይ አዳም መልካምና ክፉን ለይቶ በማወቅ ረገድ አሁን ከኛ እንዳንዱ ሆኗል ሲል ለክፋት ተስማሚ፣ ተሳቢ፣ ቅርብ የተሰጠ ሆነ እያለ እንጂ ክፋትን የመቋቋምና መልካም ሆኖ የመቀጠል ብቃት ተሰጠው እያለ አይደለም። የዛፉ ስም መልካምና ክፉ የሚያሳውቅ ማለት መልካምና ክፉ እውቀት የሚነክስበት ማለት ነው። ፍሬውን በበሉ ጊዜ ክፉ እውቀት ባላቸው መልካም እውቀት በግማሽ ተተካ። ሰው የበጎና ክፉ እውቀትና አስተሳሰብ ጦር ሜዳ ሆነ። ቀስ በቀስም ክፉ አስተሳሰብ እየበረታ ሰው ይበልጥ ለሰይጣን ሀሳብ እየተሰጠ መጣ። በመጨረሻም ከእግዚአብሔር በመለየት መኖር የጀመረው መንፈሱ በስጋ ሞት ተደመደመ። ቃየልም የመጀመሪያው የክፉ ሞት አገልጋይ ሆነ። በፍጥረት 3:6 በበሉ ጊዜ ራቁታቸው መሆናቸውን ተገነዘቡ። ይህ እንግዲህ የፍሬው ውጤት ነው። አይናቸው ተከፈተ ማለት ነው። የተከፈተው ግን ወዴት ነው? ወደ ክፋት አስተሳሰብ ነው የተከፈተው። እንደ እግዚአብሔር አይደለም የሆኑት፣ እንደ ሰይጣን የሆኑት። ክፉ ነገርን ነው ያዩት፣ ወይም መልካሙ ነገር ክፉ ሆኖ ታያቸው። ራቁታቸው መጥፎ ሆኖ ነው የታያቸው፣ ክፉ ሆኖ ነው የታያቸው፣ የሚያሳፍር ሆኖ ነው የታያቸው። ስለዚህ ምን ሆነ ማለት ነው? ኢቪል ሴንሲቲቭ ሆኖ ማለት ነው። ከዚህም የተነሳ እግዚአብሔር መልካም ነው ያለውን እንደ ርኩስ ነገር የሚቆጥር አስተሳሰብ ባለቤት ሆኑ ማለት ነው። በተቃራኒ እግዚአብሔር የሚጠላውን መውደድ አስተሳሰብ ባለቤትም ሆኑ ማለት ነው። ብዙ የሚታፈርበት ስራ ነበራቸው እኮ በጊዜው ከራቁትነታቸው ይልቅ። ለምሳሌ አለመግባባታቸው፣ እግዚአብሔርን አለማመናቸው፣ ቃሉን መጣላቸው፣ ሰይጣንን መስማታቸው፣ መታለላቸው፣ ከእግዚአብሔር ክብር መጉደላቸው፣ ለመጪው ትውልድ ጨለማን ማውረሳቸው፣ የእግዚአብሔርን ተስፋ ማጨለማቸው፣ በዚህ ማፈር ሲገባቸው በራቁትነታቸው ማፈራቸው አብሮ የሚሄድ ነገር አይደለም። የሰው ችግር እንግዲህ ውስጣዊ ነው። ክፉ ልብ፣ አስተሳሰብ፣ እውቀት ነው። ሰው ያን እንደመቀየር ውጫዊ ነገሩን በማሳመር መልካም መስሎ ለመታየት ይሞክራል። ዓለሙን የሞላው የሚለበስ የክብር ነገር ነው፣ የገንዘብ ነገር ነው። ውስጣዊ ጩኸትን ለማዋጥና ዝም ለማሰኘት ሰው በሚታይና በጊዜያዊ መዝናናት ማጌጥና ስራ በመወጠር ጊዜውን ሲያጠፋ ይታያል። ወደ እግዚአብሔር መቅረብ እንግዲህ ያልቻሉት ይበቁ ስላልሆነ ነው። ፍሬውን ከበሉ በኋላና ራቁታቸውን መሆናቸውን ካወቁ በኋላ ሸሹ። ከእግዚአብሔርም መቅረብ አልቻሉም። ምክንያቱም ተቃራኒ ተፈጥሮን ተቀበሉ ማለት ነው። በሌላ አነጋገር የክርስቶስ ጸጋ ተለያቸው ማለት ነው። አሁን በአዲስ ኪዳን ክርስቶስ ብቃታችን፣ ጽድቃችን ሆኖ ወደ ጸጋው ዙፋን አቅርቦናል። አዲሱ ሰው ክርስቶስን የለበሰ በመሆኑ አዲሱ ሰው ማለት በክርስቶስ ዳግም የዳነው ሰው ማለት ነው። አሁን እግዚአብሔርን መቅረብ እንችላለን። ክርስቶስ ወደ እግዚአብሔር እንደ ልጅ ቀርብ ዘንድ ዕዳችንን ከፈለ። አዳም በልቶ ሸሸ። ኢየሱስ ደግሞ ያንን ዕዳ ዋጋ ከፍሎ ወደ እግዚአብሔር አቀረበን ማለት ነው። እንግዲህ ከእግዚአብሔር ሸሹ ከስንል ከመገኘቱ ሸሹ ማለት ነው። አዳምና ሔዋን ከእግዚአብሔር ጸጋ ከክርስቶስ ሸሹ። ለእግዚአብሔር ያላቸው በጎ ሐሳብ፣ ንጹህ ሕሊና ተበላሸ። የሚያዩት፣ የሚያስቡት፣ የሚያደርጉት
በጎ ነገር ነበር። አሁን ግን የክፉ ሐሳብን ባለቤቶች ሆነው። ሰው እንግዲህ የሐሳቡ ውጤት ነው። ሰው በልቡ እንዳሰበ እንዲሁ ነው። ሰውን ለመለወጥ ምን ያስፈልጋል ማለት ነው? ህሊናውን አስተሳሰቡን መለወጥ ወሳኝ ነው ማለት ነው። ምክንያቱም ሰው የሚለወጠውም የሚጠፋውም መልካም የሚያደርገውም ክፉ የሚያደርገውም ካስተሳሰቡ ነው። ስለዚህ ሰውን ለመለወጥ አስተሳሰቡን መለወጥ የግድ እንደሆነ እዚህ እናያለን። እንግዲህ እግዚአብሔር ሲፈጥራቸው በበጎ ህሊና በመልካም ህሊና አድርጎ ነው። ሐሳባቸው በጎ ብቻ ነበር። አስተሳሰባቸው ቅዱስ ነበር። ሰይጣን መጀመሪያ ያደረገው በጎ ህሊናቸውን በክፉ ሐሳብ ማበላሸት ነበር። አስተሳሰባቸው ሲበላሽ ክፉ ሐሳብን ለመቀበል ክፍት ሆኑ። ሔዋን እግዚአብሔር አትብሉ ያለውን ስለምትሞቱ ሳይሆን እነሱ ጥበበኛ እንድትሆኑ ነው ብሎ የተናገራትን አመነች። የክፉ ሐሳብ ያመጣው ውጤት ደግሞ ጥበበኛ መሆን ሳይሆን የሰይጣንና የኃጢአት ባሪያ መሆን ነው። ስለዚህ በእግዚአብሔር መልካምነት ላይ ጥያቄ ተፈጠረባቸው ማለት ነው። የተከለከለውን ለመብላት እኮ የፈለጉት እግዚአብሔርን ባለማመን ነው። ስለዚህ በእግዚአብሔር ላይ ጥያቄ ተፈጠረ። አትብሉ ያለን በቃ ክፉ ስለሆነ ነው። እግዚአብሔር የሆነ የከለከለ ነገር የደበቀን ነገር አለ የሚጠቅመን። ስለዚህ እግዚአብሔር ላይ ጥያቄ ተፈጠረ ማለት ነው። ሰው እግዚአብሔርን ማመን ተቸገረ ማለት ነው። እግዚአብሔር ንፉግ ነው የሚል ሐሳብ መጣባቸው። ህሊናቸው ቆሸሸ ማለት ነው። የነፈገንን እንወስዳለን ሲሉ ደግሞ አመጽ ነው። ሰው አታድርጉ ያላቸው ማድረግ አመጽ ሲሆን ንፉግ ነው ማለት ደግሞ ህሊና ማቆሸሽ ነው። እርምጃ የመጣው ሰው እግዚአብሔር ከለከለኝ ያለውን ጥበብ ለማግኘት ካሰበው ሐሳብ በመነሳት ነው። ከዚህ የምንማረው የሰውን ሐሳብ ማስለወጥ ከተቻለ እሱ ደግሞ የምትፈልገውን ያደርግልሃል የሚልን ትምህርት ነው። የሰውን ሐሳብ ማስለወጥ ከተቻለ ለምሳሌ አንተ ስለመግደልና በመግደል ስለሚመጣው ጀብደኝነት፣ ዝና፣ ተፈሪነት ሰውን ካሳመንከው ሰውን በመግደል ስለሚመጣው ጥቅም ከነገርከው ራሱ ሄዶ ይገላል ማለት ነው። ስለዚህ የሰውን ሐሳብ ለማስለወጥ ከተቻለ ድርጊቱን ያደርግልሃል ማለት ነው። ያንድን ሰው አስተሳሰብ ስለ አንድ ነገር ያለውን አስተሳሰብ ከለወጥክ ስለ አንድ ነገር መረጃ ከሰጠው ይድና አድርግ ማለትም አያስፈልግም። ራሱ ሄዶ ያደርገዋል። ሰይጣን ዕውቀት ነው የሰጣት። ከዛፉ ላይ የሚገኘው ጥበብ እንደ እግዚአብሔር መሆን ማጓጓት ዕውቀቱ በሙላት ከመጣ በኋላ ቢያል አላትም በቃ ድርጊቱን ሄዳ ፈጸመችው ማለት ነው። ስለዚህ ሰውን በእውቀት ጠቅጥቀው ሄዶ ያደርገዋል። እግዚአብሔር በልቡ ለሚያምነው ሰው ደግሞ ጸጋውን ማንነቱን እንደ ልብስ ያለብሳል። በተመሳሳይ በበጎ ስለ እግዚአብሔር ቃል ስናነብ ስንሞላ እግዚአብሔርን በጎነት እግዚአብሔርን መልካምነት ጸሎት እንደሚሰማ ሰውን እንደሚወድ ስንሞላ ስናነብ ያ ነገር በውስጣችን ይፈጠራል ማለት ነው። በጎነቱ ይፈጠራል፣ በእኛ ይገለጣል። ጸሎት የሚሰማ ነው ብለን እናምናለን። ስንጸልይ ይሰማናል ማለት ነው። ስለዚህ ለነገሮች መለወጥ ቅድሚያው ምንድነው? ያስተሳሰብ መለወጥ። አስተሳሰብ በምን ይለወጣል? በእውቀት። መልካምና ክፉን ከሚያሳውቀው ዛፍ አትብላ ማለት በሌላ አነጋገር በጎ ወይም መልካም ህሊና ሰጥቻለሁ፣ ካልታዘዝክ ግን ክፉ ህሊና ይሆንልሃል ማለቱ ነበር። እግዚአብሔርና አዳም ከውቀት በፊት የሰጣቸው ጸጋ በጣም ብዙ ነው። ጥበቃው ራሱ ጸጋ ነው። ፍቅሩ ድፍረት ሰጥቷቸዋል። እግዚአብሔርን እንደ አባት የመቅረብ ድፍረት ሰጥቷቸዋል። አለመታዘዝ ሲመጣ ግን ፍቅር በፍርሃት ተተካ። እግዚአብሔር አባት ሳይሆን ፈራጅ ሆኖ ተገለጠ ማለት ነው። እንደ ፈራጅ ቆጠሩት። ፈራው፣ ክፍተት ተፈጠረ ማለት ነው። እቺ ስጋዬ ነው ሲል የነበረው አሁን ምን አለ? እቺ ሰጠኝ ሴት መለየት ተፈጠረ ማለት ነው። መራራቅ ተፈጠረ ማለት ነው። ከወንድ ተገኝታለች ያለው አንተ የሰጠኝ ሴት ማለት ጀመረ። ማሳበብ ተጀመረ ማለት ነው። ፍሬም በመብላታቸው ሰው ከራሱ ከሰው ጋር
እንዲሁም ከእግዚአብሔር ጋር ያለው ግንኙነት ምን ሆነ? ደበዘዘ። አዳም በጸጋ ቢሆን ኖሮ ፍሬውን በላን ቢለው በጸጋ ቢሆን በሷ ከማሳበብ የኔ ጥፋት ነው በጠብቃት ኖሮ እሷም አትበላም ነበር፣ አሁንም እኔን ለጥፋቴና ለስተቴ ቅጣኝ ይል ነበር። ግን አሁን ጸጋ ስለተወሰደበት ጣቱን ወደሷ ነበር ይጠቁመው። እሷም ተመሳሳይ ነገር ነው ያደረገችው። ከዛን ጊዜ ጀምሮ ሰው ከእግዚአብሔር እየሸሸ ቀረ። ጌታ ኢየሱስ ያን የጠፋ ሰው ፍለጋ መጣና ፈልጎ አግኝቶት ከእግዚአብሔር አስታረቀ። ይህ ያደረግሽው ምንድነው ሲላት እግዚአብሔር መጨረሻ የንስሐ ዕድል እየሰጣት ነበር፣ ተጸጽታ እንድትመለስ ከገነት ከመባረር የተሻለ ነገር ይፈጠር ዘንድ ዕድል ሰጣት። እሷ ግን እባቡ ላይ አላከከች። እባቡ ሐሳብ ሰጠ እንጂ አላጎረሳት። ራሷን አትቆርጣ የበላችው። የሁለቱ ልዩነት እሷ ተታላ ነው፣ ሴቷ ተታላ ነው። የነገራት እውነት መስሏት ነው የበላችው። አዳም ግን አልተታለለም። ሚስቱን ለማስደሰት ብሎ ትክክል እንዳልሆነ እያወቀ በድፍረት በእውቀት ነው ያደረገው። ስለዚህ የሱ ኃጢአት ይበልጣል ማለት ነው። እንግዲህ ወደ ማጠቃለያው ስንሄድ እግዚአብሔር ለምን አስቀመጠ በገነት የሚገድል ፍሬ ለሚለው እግዚአብሔር ሞት እንዳለ እንዲያውቁ በእርሱ እንዲታመኑ ፍጹም እንዳልሆኑ እንዲያውቁ ብለናል። አሁን በዚህ ዘመን ተመሳሳይ ሁኔታዎች አሉ። ብዙ የተከለከሉ ነገሮች አሉ። ለምሳሌ ኖህ ወደ መርከቡ ከገባ በኋላ እግዚአብሔር ዘጋበት። ግን ወደ ሰማይ የተከፈተች መስኮት ነበረች። ሰማይን ብቻ ነው የሚያው። ስለዚህ እግዚአብሔር ውሃ ላይ የሚንሳፈፉ ሰዎችን ቢያይ እንደሚረበሽ ስለሚያውቅ ወደ ሰማይ የከፈተለት እግዚአብሔር ዛሬም እሱን ብቻ እንድናይ ሐሳባችን ወደሱ እንዲሆን ይፈልጋል። ጳውሎስ አንድ ጊዜ ተቸገረ። እግዚአብሔር ሆይ የሰይጣን መልእክተኛ ያስቸግረኝ ነው፣ እባክህ አንሳልኝ አለው። አይ ይቀመጥ፣ ባንተ ድካም፣ ባንተ መከራ፣ ባንተ ችግር፣ ባንተ ጭንቀት የኔ ኃይል ይገለጣል አለው። ስለዚህ አንዳንድ ነገሮችን እግዚአብሔር ሲያስቀምጥ፣ ፍሬ ሲያስቀምጥ የሚያስጎመጁ ነገሮች ሲኖሩ በሱ እንድንታመን እያስተማረን ነው። መቼም የሚያስጎመጁ ግን የተከለከሉ ነገሮች ከህይወታችን አይጠፉም። ማለት ከህይወታችን አይጠፉም ማለት ከአካባቢያችን፣ ከትምህርት ቤታችን፣ ከቤታችን፣ ከሰፈራችን፣ ከስራ ቦታ ከምንማርበት ማለት ነው። ፈጽሞ ምንም እንከን የሌለበት ምድር የለም። የሚያሰናክሉ ነገሮች ባሉበት ዓለም ውስጥ ነው የምናልፍ። እግዚአብሔር ምን እያለን ነው? በእኔ ታመኑ። እነዚህ ነገሮች አትችሏቸውም፣ ከባድ ናቸው፣ ግን በእኔ ጸጋ ታመኑ። ከታመናችሁ በእኔ ኃይል መቋቋም ትችላላችሁ እያለን። ስለዚህ ዛሬም የተከለከሉ ብዙ ፍሬዎች አሉ፣ ምንም እንኳን የዘላለም ሞት ባያመጡ። እነዛን ፍሬዎች ያስቀመጠው እግዚአብሔር በሱ እንድንታመን ነው። ስለዚህ በእግዚአብሔር እንታመን የሚል የመጨረሻ መልእክት አስተላልፋለሁ። ትምህርታችን በዚሁን ጨርሰናል። እንግዲህ አገልግሎታችንን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ አገልግሎታችንን ደግፉ። በተለያየ ችግር ውስጥ ያላችሁ ታማችሁ ተለያየ ችግር ላለባችሁ እንጸልያለሁ። እንጸልይ። እግዚአብሔር ሆይ በተለያየ ሁኔታ ለሚያልፉ ወንድሞችና እህቶቼ በሽታ ሊሆን ይችላል፣ ስራ ማጣት ሊሆን ይችላል፣ ጤና ማጣት፣ ሰላም ማጣት፣ በተለያየ ሁኔታ ውስጥ ለሚያልፉ በጌታ በኢየሱስ ስም አሁን በዚህ ሰዓት እንድትደርስላቸው ችግራቸውን ካላቸው ላይ እንድታነሳ እግዚአብሔር በኢየሱስ ስም እለምናለሁ። ጸጋ እንዲበዛላቸው አላሳልፍ ያላቸው ወጥመድ፣ ማሰናከል፣ የሚያጓጓ የሚያታልል ተከለከለ ፍሬ አቅም ያሳጣቸው ነገር በጌታ በኢየሱስ ስም ባንተ ጸጋ እንዲያልፉት ጸጋን እንድታበዛላቸው በኢየሱስ ስም እለምናለሁ። በኢየሱስ ስም ጸጋን ሁሉ አብዛላቸው። በኢየሱስ ስም ለሁላችንም ጸጋን አብዛለን። በኢየሱስ ስም ጸጋን አብዛለን። ከሚያጓጉ፣ ከሚጥሉ፣ ከሚያሰናክሉ ነገሮች ባንተ ኃይል የምንሻገርበት ጸጋ በኢየሱስ ስም ይብዛልን። በተጨማሪ ጌታ ኢየሱስ ክርስቶስን እንደ ግል አዳኜ እንደ መድኃኒቴ
እንደ ጌታዬ እንደ አባቴ ፈጽሞ አላውቀውም። ከሱ ጋር ህብረት መፍጠር ፈልጋለሁ። እንደና አዳም ከእግዚአብሔር ጠፍቻለሁ ብላችሁ በውስጣችሁ ይሄ ነገር ይሄ ስሜት ያላችሁ ከኔ ጋር ወደ አባታችሁ ወደ ጌታችሁ ወደ ፈጣራችሁ የምትመለሱበትና እንደገና የአባትና የልጅነት ግንኙነት የምትፈጥሩበትን ጌታ ኢየሱስ ክርስቶስን እንደግል አዳኝ ተቀበላችሁ የልጅና አባት ግንኙነት የሚመሰረትበትን ጸሎት ከኔ ጋር አብረን እንጸልይ። ጌታ ሆይ እኔ ኃጢአተኛ ነኝ፣ እንደ አዳም ካንተ ጠፍቻለሁ። እግዚአብሔር አንተ ግን በልጅ በኢየሱስ ክርስቶስ በኩል ልታድነኝ በቀራንዮ መስቀል ላይ ፍቅርህን ገልጠሃል። እግዚአብሔር ሆይ ኢየሱስ ክርስቶስ ለኔ ኃጢአት እንደሞተ ስለኔ እንደተነሳ ስለኔ ወደ አንተ እንደሄደ ተመልሶም እንደሚመጣ እንደሚወስደኝ አምናለሁ። የእግዚአብሔር ልጅ እንደሆነ አምላክ እንደሆነ አምናለሁ። መድኃኒቴ አዳኜ እንደሆነ አምናለሁ። የልጅ ኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ አምናለሁ። አዳኝ እሱ ብቻ እንደሆነ አምናለሁ። በሕይወት ዘመኔ ሁሉ ልከተለው ወስኛለሁ። ኢየሱስ ክርስቶስን በሕይወት ዘመኔ ሁሉ ልከተለው ወስኛለሁ። እግዚአብሔር ሆይ ተቀበለኝ፣ እንደ ልጅ ተቀበለኝ፣ እንደ ልጅ ተቀበለኝ። በሕይወት ዘመኔ ሁሉ አንተን እንደ አባት እንድከተል እርዳኝ። ጸጋ ሁሉ ይብዛልኝ። የሚያሰናክሉ ፍሬዎች የሚያጓጉ ነገሮች ባሉበት ዓለም እነዛን ተቋቁሜ የማልፍበት ጸጋ ሁሉ ይብዛልኝ በጌታ በኢየሱስ ስም አሜን። ለሁላችንም አሜን። በሌላ ትምህርት እስከምንገናኝ ሰላም ሁኑ።